ጀምረዋል። በተለይ ደግሞ እዚህ ጋር ፊት ለፊቱ እዚህ ጋር እየሸሸ ጀምረዋል፣ መሸሽ ጀምረዋል ማለት ነው። ምክንያቱም ምንም እየተጠቀምኩ አይደለም። ሰሞኑ በጣም ችላ ብየዋለሁ እና ጥየዋለሁ ማለት ይቻላል። ወይኔ እናቴ ጥየዋለሁ ማለት ይቻላል እግዚአብሔርን። ከዛ በኋላ እስቲ ዛሬ ደግሞ እንደምንም ብዬ ቅባት ለመስራት ቅባት ልቀባ። እዚህ ጋር ይህንን ቅባት ከሰራው ስንት ወር እንደሆነ ታውቃላችሁ? 6 ወር ሞልቶታል። በነገራችን ላይ የ6 ወር ቅባት፣ ይህኛው ግን 8 ወር ይሞላዋል። በነገራችን ላይ ትንሽ ቅባት አለ ማለት ነው እና ይህኛው በጥቁር አዝሙድና በእርድ የተሰራ ቅባት ነው። ይህንን ስሰራ ሲጀምር ቪዲዮ አልቀረጽኩም ለሆነ ፀጉራችንን ለማሳደግ እንግዲህ ግዴታ እንክብካቤ ያስፈልገናል። ፀጉራችንን ለመንከባከብ ደግሞ ግዴታ የተለያዩ ቅባቶች መጠቀም አለብን። ፀጉር ዝም ብሎ አያድግም እና በነገራችን ላይ በጣም ሰሞኑ በቃ እኔም ጠፍቻለሁኝ። እናንተም ደግሞ አትጠይቁም። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባያላችሁ በሰላማችሁ ይብዛ። ተናፍቃችኋል። ስራ እንዴት እያደረጋችሁ ነው? የረመዳን ስራ እንዲሁም ደግሞ ጾም ነው። ጾም ሆኖ በዛ ላይ ስራ ሲኖር በጣም ከባድ ነው እና በተረፈ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ፀጉሬ ምን እንደሚመስል አትጠይቁኝ። የምር በጣም ነው ፀጉሬ የተጀመር ቪዲዮ አልቀረጽኩም። ለሆነ ሰው እያሳየው ነበር የቀረጽኩትና የሰራሁት ማለት ነው። በኢሞ ተደዋውዬ አገር ቤት እያሳየው ነበር። የዛን ቀን ያው መጥፎ ነገር ተፈጥሯል። በዛ ያው እግዚአብሔር እንግዲህ ማለፍ የሚመስሉ ቀናቶች አልፈው ለዛሬ ደርሰናል። እንዴት እንደሚያምር ራሱና ዛሬ ምንድን ነው ያሰብኩት ቅባት ልቀባና ከዛ በኋላ ሻምፖ ሰራለታለሁ። ፀጉራችሁን ለማሳደግ ግዴታ እንክብካቤ ያስፈልገዋል። ፀጉር ቢያንስ ራሱ ፀጉራችሁ ምንም እንኳን ባያድግ ራሱ ማለት ነው ባያድግ ራሱ እንክብካቤ ግድ ይለዋል። ሳትንከባከቡት ምንም ነገር የሚያድግ ነገር የለም። በነገራችን ላይ ፀጉሬ ተጠቅልለዋል እንጂ በጣም ረዝመዋል። የምር በጣም ረዝመዋል። ያው እንደዚህ አሁን ሲታይ እኛ የሀበሻ ፀጉር በተለይ አሁን እኔ ፀጉሬ ተሰርቼ ስፈታው 2 ቦታ ተሰርቼው ነበር። ስፈታው በቃ እንደዚህ ነው እንትን የሚለው እንጂ በጣም ነው ፀጉሬ ያደገው፣ በጣም ነው እንትን ያለው እና በዛም ልክ ግን አሁን ላይ ደግሞ ካልተንከባከብኩት ፀጉሬ መሄዱ ነው። ከመሄዱ በፊት ግን መንከባከብ አለብኝ። በቀደም ተናግሬያለሁ እና በተለይ አራስ ስትሆኑ እንዲሁም ደግሞ እርጉዝ ስትሆኑ በጣም ነው ፀጉር የሚሸሸው። ፀጉር ይነቃቀላል። የሆነ ሰዓት እርጉዝ ሆናችሁ 8ኛ ወር ላይ የእርግዝና 8ኛ ወር ላይ እንትን ፀጉር የመውጣት ኃይል አለውና የዛኔ ፀጉሬ አሪፍ እየሆነ ነበር። እኔም እንግዲህ ድንገት ወለድኩኝ እንደምታውቁ ማለት ነው። በነገራችን ላይ ዛሬ ልናገር መሰለኝ ጊዜ ሳይደርስ ነበር የወለድኩት። 2 ሳምንት ይቀረኝ ነበር። 2 ሳምንት እየቀረኝ ነበር የወለድኩት እና ስወልድም ቪዲዮም አልቀረጽኩም እንደዚህ አላልኩም እና ግን እግዚአብሔር ይመስገን ዛሬ ደግሞ ምንም እንኳን ድካም ምን ቢኖርም ዛሬ ለዚህ በቅተናልና እግዚአብሔር የተመሰገነ ይሁን። ከወለድኩ 1 ዓመት ከምናምን 1 ዓመት ወር ከሳምንት ሆነኝ ማለት ነው ስላላችሁ ቪዲዮውን ግን ላይክ ሸር አድርጉልኝ። ምን ችግር አለ? የቀን ውሎዬን እንደዚህ አጋራችኋለሁ። አንዳንዴ ብዙ ማውራችሁ ነገር አለ ታውቃላችሁ። ከኔ ብዙ የምትማሩት ነገር አለ፣ ግን ትማሩበታላችሁ ብዬ አስባለሁኝ። ከብዙ ውጣ ውረዶች አልፌያለሁና ያ ነገር ደግሞ ባካፍላችሁ ይጠቅማችኋል ብዬ አስባለሁ፣ እንደ ራሴ ማለት ነው። አሪፍ በተለይ አዳዲስ ጎጆ ያዦች፣ ያው ትላልቅ እናቶች እንኳን ያው ከእናንተ እማራለሁ እንጂ እናንተ ከኔ ምን ትማራላችሁ? እና ትላልቅ የሆናችሁ እናቶች እኔ ከእናንተ ነው መማረው ካሳለፋችሁት አንጻር። ከኔ ደግሞ የምትማሩ ብዙዎች አላችሁ ማለት ነው። ዞሮ ዞሮ ከአንዱ ጎን የምንማረው ነገር አለ። ከሁላችንም የሁሉም ሰው ታሪክ ቢሰማ ሁሉም ሰው የሚያስተምር እንትን አለው ብዬ ነው ማስበው ማለት ነው። እና እንግዲህ ወደ ፀጉሬ ስመለስ የሁላችሁ ቅባቱን ማስክ ነበር ልሰራ ያሰብኩት። ሰሞኑ ደግሞ በጣም አሞኛል፣ በጣም ደክሞኛል። በሌላ ቪዲዮ መጣበታለሁ። እሱ ካልሆነ ስላመመኝ ስለደከመኝ ማስክም መስራት አልቻልኩም፣ ቪዲዮ መስራት አልቻልኩም ማለት ነው። ግን እስቲ ለመስራት እሞክራለሁኝ። እንደነገርኳችሁ በየቀኑ ቪዲዮ ልለቅላችሁ ለመልቀቅ እሞክራለሁኝ። የምር ቪዲዮ በየቀኑ ለቃለሁኝ። እንደዚህ ቢታይም ባይታይም ለእኔ ራሱ ማስታወሻ ይሆነኛል ማለት ነው። እንዲሁም ደግሞ እንድጠነክር ይረዳኛል። የሆነ ነገር አለብኝ ብዬ ስሰራ ጠንካራ እንደሆንና እንድጠነክር ይረዳኛል ማለት ነው። ከዛ በኋላ እንግዲህ ተቀብቻለሁ፣ አዳርሻለሁ። ሁሉም ቦታ አዳርሻለሁ። ይሄኛው ሁላችሁ እንደዚህ ነው ስለሚያፈስ በዛ ነው። እሺ እንደዚህ ስለው ስለምጨምቀው ማለት ነው፣ ስለምጫ ነው። በነገራችን ላይ ይሄኛው ካላችሁ ይሄኛው ግዙት፣ አፍስሳችሁ እንደ ልባችሁ በፀጉራችሁ ተንትላላችሁ። እንዲሁም ማበጠሪያ የሚመስለው ተሰብሮብኛል። አሁን እስቲ መቼ እንደሚሄዳላ ከእንግዲህ ሱቅ ሄዳለሁ ማለት ዘበት ነው።
ችግር የለም ባለው ይገዛልኛል ማለት ነው። እና በደንብ መሳጅ መደረግ አለበት ፀጉር። ቢያንስ የፀጉር ማስክ ባትሰሩለት ራሱ እንደዚህ ቅባት እየሰራችሁ ለ1 ሰዓት አቆይታችሁ መታጠብ ማለት ነው። አሁን እንደነገርኳችሁ ከተመቸን ሻምፖ ሰራለሁኝ ኢነርጂ ካለኝ ማለት ነው። ከሌለኝ ደግሞ ሻምፖ አልሰራም። እንግዲህ ዝም ብዬ እታጠበዋለሁ ሻምፖን ዝም ብዬ ሰርቼ ማለት ነው። ከተመቸን ግን የመስራት አቅሙ ካለኝ ግን ቪዲዮ እለቅላችኋለሁ ማለት ነው። የምሰራው ሻምፖ እስካሁን አላሰብኩበትም። ቢያንስ ለ2 ሰዓት ለ3 ሰዓት አቆየዋለሁ ፀጉሬ ላይ። ፀጉሬ በጣም ነደዋል በጣም ማለት ነው። እና እንደዚህ ቅባት እየሰራችሁ በወይራ ዘይት እንዲሁም ደግሞ በሚበላበት በምግብ ዘይት እየሰራችሁ ቢያንስ ለ3 ሰዓት በደንብ በሻሽ ጥብቅ አድርጋችሁ አስራችሁ አቆይታችሁ መታጠብ ትችላላችሁ። አይሸትም። በነገራችን ላይ አሁን የአንዳንዶቹ ችግር ምንድነው? ይሸታል ነው። አይሸትም። ምንም ዋናው ነገር አሰራራችሁ ነው እንጂ ምንም ሽታ የሚባል ነገር የለውም። እና የወይራ ዘይት ራሱ ይሸታል ብለውኛል አንዳንድ ልጆች እና ቲክቶክ ላይም ግን አይሸትም። እንዳይሸት ደግሞ ዋናው ነገር አሰራራችሁ ነው። እስቲም ስታረጉት ወዲያውኑ ነው የወይራ ዘይቱ ሽታው ራሱ ድብን ብሎ የሚጠፋው። ይሄኛው ግን እስቲም ራሱ አላረኩትም። ሳላረገው ነው እየተቀመጠ የነበረው። በአንድ ወር ነው በ2 ወሩ ነበር ያጠለልኩት። ምክንያቱም ሀዘን አጋጥሞኝ ስለነበር የሰራሁት ቀን ነበር። የዛን ቀን ለቅሶ ሰማሁ። ከዛ በኋላ ግን 2 ወር ቆየ ሳላጠለው ሁላ ማለት ነው። እና ፀጉሬ ግን ይህንን ይመስላል። በመጨረሻ በነገራችን ላይ በጣም ነው የሚያምረው ፀጉሬ። ማርያምን እዩት እንዴት እንደሚያምር በጣም ያምራል። እንደዚህ የሆነ በቃ ማለት አሁን ካሜራው ራሱ እንትን ያናክል ቦግ አላለም። ማብራት አላበራሁም። እዛ ጋር ማብራት የለም። ምክንያቱም ለልጆች ብዬ አጥፍቻለሁ። ግን አይዲ ላይቱ ብቻ ነው ያበራሁት። ግን የምር ብታዩት ግን በጣም ነው የሚያምረው። እዩት እንዴት አባቱ እንደሚያምር በጣም ነው የሚያምረው። ፀጉሬ የሆነ ከለሩ ምናምን በጣም ነው የምኮራበት ማለት ነው። እንትን ራሱ ብዙ ራሱ እንትን ረጅም ባይሆን ማለት ነው። የኋላዬ ፀጉር በተለይ እዩት የኋላው የት እንደሚደርስ አያችሁት? የኋላዬ ፀጉር የት እንደሚደርስ እዩት። ማርያምን የኔ ፀጉር ያው የሰፈሪ ልጆች ይመሰክራሉ። በፊት እንደዚህ አልነበረም። በፊት እዚች ጋር ነበረች። እና ያው ፀጉር በእንክብካቤ ያድጋል። ማያድግበት ምንም ምክንያት የለም። ፀጉራችሁን ተንከባከቡ፣ አሳድጉት፣ ራሳችሁን ጠብቁ፣ ራሳችንን እንጠብቅ። በተቻለን አቅም በሌላ ቪዲዮ እንገናኛለን። እንግዲህ ይሄ እንደዚህ አስሬው የተቆረጠው ፀጉር ራሱ ይዩት። በፊት ከኔ ጋር የምትከታተሉ የነበረው እዚች ጋር ነበረች። ግን ስንት ዓመት ፈጀበት? 1 ዓመት ፈጀበት። 1 ዓመት ሆነው እንዴውን ከቆረጥኩት 1 ዓመት እንኳን አልሞላውም። አይገርምም? 1 ዓመት ሊሞላው ነው። ጊዜው ራሱ እንዴት እንደሚሮጥ እና እንደዚህ ይመስላል። ከዛ በኋላ በፌስታል በዚህኛው እሽግ አድርጌ ለ1 ለ2 ሰዓት አክል አቆይቼ ታጠበዋለሁ። ለዛሬ የነበረን ቪዲዮ ይመስል ነበር። በሌላ ቪዲዮ እንገናኛለን።